Yemen's presidential council, supported by Saudi Arabia, says Emirati-backed forces in the country should leave within 24 hours. Yemen ዛሬ ላይ ፖለቲካዊ አለመግባባቱ ከፍቶባታል። ከኤደን የሚደረገው በረራም ተዘግቷል። በየመን ፖለቲካ ላይ አብረው የቆሙ ኃይላት እርስ በርስ በስጋት መልክ መታየታቸው እንደ ሳውዲ አረቢያና አረብ ኤሚሬቶች ያሉት ቁልፍ የባህረ ሰላጤው ሀገራት በአይነ ቁራኛ በየመን ፖለቲካ ውስጥ መታየታቸው ቀውሱን ያከፈዋል። ፕሬዝዳንታዊ አመራር ምክር ቤት ፒኤልሲ በሁቲዎች አንሳር አላህና በደቡባዊ ሽግግር ምክር ቤት ኤስቲሲ ቢያንስ በሶስት የሀገር ውስጥ ኃይሎች የተወጠረችው የመን አዲስ መካከለኛው ምስራቃዊ ፍርሃትን አንግሳለች። ትናንት አብረው ሲሰሩ የነበሩት ኃይሎች አሁን በተለያየ ጎራ ላይ መቆማቸው የመካከለኛው ምስራቅ ወታደራዊና ፖለቲካዊ ባህሪ ነው ለማለት ቢያስደፍርም ጉዳዩ ግን ዛሬ ከየመን ባሻገር መላ መካከለኛው ምስራቅን አልፎ አፍሪካ ቀንድ ላይ የሚደርስ እንደሆነ የቀይ ባህርና የህንድ ውቅያኖስን የፖለቲካ ባህሪ የሚረዱ ተንታኞች ስጋታቸውን ያስቀምጣሉ። የየመን ፖለቲካ እጅጉን ውስብስብነቱ ታሪካዊ መከፋፈሎችን ግምት ውስጥ ያስገባም ጭምር ነው። በውስጥ ፖለቲካ ላይ ጎራ ለይተው የሚፋለሙ ኃይሎች መኖራቸውና የውጭ ተዋናያን በሀገሪቱ ፖለቲካ ላይ እጃቸውን ማስገባታቸውም የየመንን ፖለቲካዊ ውጣ ውረድ የበዛ እንዲሆን አሉታዊ መንገድ ከፍቷል። ከውስጥ ፖለቲካው አንጻር ዓለም አቀፍ እውቅና ያለው ፕሬዝዳንታዊ አመራር ምክር ቤቱ ፒኤልሲ ሁቲዎችና ደቡባዊ ገንጣዮች የሚነሱ ሲሆን ከጀርባቸው ደግሞ የየራሱን ጥቅም የሚያስከበር ሌላ ሀያል ጭምር መኖሩ ፈተናውን ያወሳስበዋል። ስር የሰደደ የሰሜንና ደቡብ ክፍፍል ስሜት ደግሞ ለየመናውያን የፈተና ምንጮች ናቸው። የመን በ1980 ብቻ ነው አንድ የሆነችው በተለያዩ አጋጣሚዎችም ይባላል። ሁሌም ቢሆን በደቡብና በሰሜን ተከፈለች ዘልቃለች። ምንም እንኳን ሰሜናዊ ተገንጣዮችን ሁቲዎችን በመውጋት ደቡባዊ ተገንጣዮቹ ኤስቲሲ ከዓለም አቀፍ እውቅና ካለው መንግስት ከሳውዲና ከአረብ ኤሚሬቶች ጋር በመሆን ቢወጉም አሁን ደግሞ ተገልብጠው እዛው ደቡብ ላይ ሶስተኛ የመገንጠል አባዜ ውስጥ ገብተዋል። ለዚህም ነው የየመን ፖለቲካ ዙሪት መገንጠልና መገንጠል እየሆነ ዜጎችን ዋጋ እያስከፈለ የእርስ በርሱን የስልጣን መጠማት በውጭ ኃይሎች እየለወሰ አደገኛና የማይቀለበስበት ደረጃ እየደረሰ የሚገኘው በሚል ስጋቶች የሚቀመጡት የአካባቢው ፖለቲካ ባህሪ የውስጥ ግጭቶች የጃዙር የፖለቲካ ፍላጎት ማስፈጸሚያ ሜዳ መሆናቸው በተለይም ኢራንና ሳውዲ አረቢያ በቀጠናው ላይ መካከለኛ ሀያል ሆነው ለመዝለቅ በሚያደርጉት እንቅስቃሴ እጃቸውን ማስገባታቸው አሁን ላይ ደግሞ ሪያድና አቡዳቢ በተለያየ መንገድ ላይ ሆነው የመንን ለመጠቀም የሚሄዱበት ርቀት ለሀገሪቱ ፖለቲካ ተጨማሪ እክል እየሆነ መጥቷል። ፖለቲካውን ወታደራዊ አገላለጽ ውስጥ ማስገባትና ማዕከላዊ መንግስት ደካማ ሆኖ መገኘት መጨረሻው ሰብአዊ ቀውሱን ማክፋት የሆነ መምጣቱ ደግሞ ዛሬ ላይ ሌላ ፈተና እንዲፈጠር አድርጓል። ይህ ሁሉ ፖለቲካዊ አለመግባባት በነገሰበት ሰዓት የደቡባዊ ሽግግር ምክር ቤት ኤስቲሲ ሳውዲ አረቢያን እየከሰሰ ይገኛል። ሪያድ ወደ አረብ ኤሚሬቶች የሚደረግ በረራ ጅዳ ላይ አስገዳጅ በሆነ መንገድ ለመፈተሽና ጫና ለመፍጠር እየሞከረች ነው በሚል ተገንጣዮች የሚባሉት ኃይሎች ወቅሰዋል። ምንም እንኳን ዘርዘር ያሉ መረጃዎች መውጣት ቢኖርባቸውም በኤደን አየር ማረፊያ በረራ ተከልክለዋል። ታዲያ የሳውዲ መራሹ የ9 ሀገራት ጥምረት ሁቲዎችን ሲያጠቃም አረብ ኤሚሬቶችም ደቡባዊ ተገንጣዮችም አንድ ላይ ከሪያድ ጋር አብረው ከ2015 አንስቶ በሁቲዎች ላይ ቢዘምቱም መጨረሻ ላይ ሁሉም የራሱን የፖለቲካ ጥግ የመምረጥ ፖለቲካ ሂደት ውስጥ ገብተዋል። ሁቲዎችን መቋቋም የተሳናቸውና ግብጽና ሳውዲ አረቢያ ዛሬ ላይ ከሁቲ ባሻገር የመን ውስጥ ከአጋሮቻቸው ጋር ጦርነት ውስጥ ገብተዋል። አሊያም የአየር ጥቃት ለማድረስ ደርሰዋል። አንሳር አላሆች አደገኛውን ጥቃት በመመከት ሰናን ጨምሮ ሰሜናዊ የመንን በእጃቸው ማስገባታቸው ደግሞ በአገሪቱ ፖለቲካ ላይ እጃቸው የነበረ አገራት ሁሉ ወታደራዊ ድል ማስመዝገብ አለመቻላቸውን በግልጽ የሚያሳይ ነው። Yemen's 4-year-long war has never been a simple two-sided conflict. ያም ሆኖ ግን ኤስቲሲ ከዛኛው ጥምረት ራሱን ገንጥሎ የራሱን ግዛት በደቡብ በኩል መፈለጉ መንገዱን ሁሉ ወደ መከፋፈል እንጂ ወደ አንድ የማድረግ እንዳልሆነ በግልጽ የሚያሳይ አድርጎታል። ሳውዲ አረቢያ አሁን ላይ በድንበር አካባቢ ያለው እንቅስቃሴ የተለያዩ ስጋቶችን ጋርጦባታል። ከደቡባዊ የመን ጭምር በተውጣጡ ማንነቶች ዘመናዊት ሳውዲ አረቢያን አብዱል አዚዝ ኢብን ሳውድ በ1924 መመስረታቸውን ታሳቢ የሚያደርገው አሁናዊው የነ መሐመድ ቢን ሳልማን ግንዛቤ አረብ ኤሚሬቶችን ሳይቀር በጥላትነት ለማየት ያስገድደው ይገኛል። Saudi Arabian airstrike destroying a convoy of Emirati military vehicles at a port in southern Yemen. ያ ማለት በደቡባዊ የመን ያለው የሳውዲ ጉርብትና የተለያዩ እንገንጠል ጥያቄዎችን ጭምር ሊያስነሳ ይችላል የሚል ፖለቲካዊ መረዳቱ ሪያድ አላትና ነው። ከሳምንታት በፊት ኤስቲሲ ወታደራዊ ዘመቻቸውን በማስፋት በሳውዲ ድንበር በኩል ሀድራ ማውንትና አልማህራ
አልማህራ መግባታቸው ውጥረቱን በግልጽ ይጠቁማል። ለዚህም ነው ሳውዲ አረቢያ ከአቡዳቢ ጋር ሳይቀር በመጋጨት ሞካላ ወደብን በቦምብ እስከ መምታት የደረሰችው። ሳውዲ ክሷ አረብ ኤምሬቶች ተገንጣዮችን በማስታጠቅ ብሔራዊ ስጋት እየጋረጠችብኝ ነው የሚል ቢሆንም በሪያዱ መሐመድ ቢን ሳልማን አልሳውድና በአቡዳቢው ሼክ መሐመድ ቢን ዛይድ አልናህያን መካከል ጂኦፖለቲካዊና ኢኮኖሚያዊ የከባቢውን ፖለቲካ በበላይነት የኔ ልምራን ትርኩ የመንን እንደመጠቀሚያ ሊያደርጓት ነው የሚሉ ሀሳቦች ከትላንቱ ዛሬ ውሃ እያነሱ መጥተዋል። ምንም እንኳን አረብ ኤምሬቶች ጉዳዩን ለማርገብ ብትሞክረም በኤምቤስና አልናህያን መካከል በጎ ግንኙነት እንደነበር የሚታወስ ቢሆንም የውሃ አካላትን በመቆጣጠሩና በመካከለኛው ምስራቅ ተመራጭ የፖለቲካ ማዕከል ከመሆን አንጻር አለመግባባቶች እየጨመሩ እንደመጡ ይነገራል። ቀደም ባሉት ጊዜያት ለቢን ሳልማን ፖለቲካ የጀርባ አጥንት የነበሩት አልናህያን ለምን ጀርባ ወደ መሰጣጠቱ አመሩ የሚል ጥያቄም ይነሳል። በእርግጥ ሪያድ የራሷን መንገድ የቀየሰች ከአቡዳቢ እየተገነጠለች የመሄድ አዝማሚያ ላይ መሆኗ ለቅሬታው እንደ መንስኤ ይወሰዳል። በሱዳን በአፍሪካ ቀንድና በየመን ፖለቲካ ውስጥ ራሳቸውን በተለያየ ጎራ ውስጥ አግኝተውታል ሀገራቱ። በእርግጥ ሳውዲ በስልጣን ላይ ያሉ መሪዎችን በማቆየት አረብ ኤምሬቶች ደግሞ ተገንጣዮችን በመደገፍ የፖለቲካ መንገድ ላይ ናቸው በሚል የየመንና ባህረ ሰላጤው ጉዳዮች ተንታኝ ባራ ሽባን ያስቀምጣሉ። ባጭሩ ኤምሬቶች የየመኑን ደቡባዊ ተገንጣይ፣ የሱዳኑን ፈጥኖ ደራሽ ኃይል እንዲሁም የሶማሊላንድ መንግስት ደግፋለች እንደማለት ነው። ሳውዲ ደግሞ የሱዳኑን አልቡርሃን መንግስት ሳይጠናም የሶማሌው ሐሰን ሼክ መሐሙድ አልሸባብን እንኳን ሳያሸንፍ በቀጠለበት የመን ውስጥም ቢሆን ከስደት ያልተላቀቀውን ኃይል እንደ ጽና መንግስት በመውሰድ ለሉዓላዊ ሀገር ህልውና ቆማለሁ የሚለውን ህጋዊ ቅቡልነት ያለው በማስመሰል ቀልብ ለመያዝ ትሞክራለች እንጂ ጉዳዩ በእነዚህ ሀገራት ገንጣዩ ካስገንጣዩ የተሻለ አቅም ሊኖረው ይችላል ተብሏል። ሱዳን ውስጥ ከዳካሉና አልቡርሃን፣ ሶማሊያዎቹ ውስጥ ደግሞ ከሀርጌሳው አብዱራህማን መሐመድ አብዱላሂና ከሞቃዲሾ ሐሰን ሼክ ማህሙድ፣ የመን ውስጥ ከሰናው አብዱል ማሊክ አልሁቲና ከኢደኑ ራሽድ መሐመድ አልአሊሚ ምላሹ ግልጽ ነው። ያ ማለት የትኛው አቅም አለው? ዓለም በወታደራዊ ሳይንሱና በዲፕሎማሲ ግንኙነቱ ለይቶ ማየት የሚችለው ነው። አሁን ላይ ያለው የየመን ውጥረትም ከዚህ አንጻር አብሮ የሚታይ ቢሆንም በደቡባዊ የመን ስጋት የገባት ሪያድ አረብ ኤምሬቶችን ከከበባው ለማስወጣት እየሞከረች ነው። አቡዳቢ ጉዳዩን ከማወሳሰብ በመውጣት መፍትሄ እንሰጠዋለን የሚል አቋም ላይ መሆኗን ተስማምታበታለች። ሆኖ ግን ደቡባዊ ተገንጣዮች ከሀድራማውንትና አልማህራ በፍጹም አንወጣም ብለዋል። አዳሩን ደግሞ ከኤስቴስ ጋር የሚሰራው የትራንስፖርት ሚኒስቴር በረራዎች እንዲቆሙ መደረጉ ሳውዲ አረቢያ ወደ ኤደንና ከኤደን የሚደረጉ በረራዎች ሁሉ በጅዳ ፍተሻ ስር እንዲያልፍ በመደረጉ ነው የሚል ምክንያቱንም አስቀምጠዋል። ምንም እንኳን የሳውዲ አረቢያ መንግስት በኤደንና ኤምሬቶች መካከል የሚደረጉ በረራዎች ላይ ነው ፍተሻው አሊያም ቁጥጥሩ የሚደረገው የሚል ሀሳብ ቢያጋሩም ጉዳዩ በእነዚህ ኃይሎች በቀላሉ የሚታይ አልሆነም። የየመን ፕሬዝዳንታዊ አማካሪ ታቤት አልአህማዲ ለአንድ በረራ መስመር ብቻ ማለትም ከኤደን ወደ ኤምሬቶች የሚደረገው ጉዞ ላይ የተለያዩ መለኪያዎች መቀመጣቸውን አረጋግጠዋል። ይህ ደግሞ ገንጣይ የሚሉት ኤስቲሲ በገንዘብ ዝውውር ስራ ላይ እንዳይሰማራ ለማድረግ ታስቦ ነው ብለዋል። የየመን ፖለቲካ ከህንድ ውቅያኖስ ኤደን ባህረ ሰላጤ በበብ አልመንደብ እስከ ቀይ ባህር የግብፁ ስዊዝ ቦይ ድረስ በአፍሪካ ቀንድ በሶማሌላንድ በኩል አድርጎ የሚገባ ከኢራን እስከ ኦማን ከግብፅ እስከ ካታር የሚደርስ በመሆኑ ዓለም አቀፋዊነቱ በአጭር ጊዜ ውስጥ ተስፋፍቶ አገራትን በተለያዩ ጎራ ማሰለፍ ጀምረዋል።